ከሆነ የዳጣን አይን አጥፋልኝ ወይ ደግሞ ውጋት። እኔ ክሪሽናን ሰው አልወጋም። ሲጀመር አርጁን ፊልም ላይ ሲወጋ አይቼ እኔ ፎቢያ ይዞኛል። እና ይዘህ የምትሰራው ቢላ ሽጉጥ ልትከትፍበት ነው እንዴ? እሱም አንዳንድ ጀለሶችን ለማስፈራራት ነው። ይኸውልህ እኔ ማግኘት የምትፈልግ ከሆነ አንድ እድል አለክ እና ደግሞ አርግ ያልኩህን ነገር በጠቅላላ ታደርግልኛለህ። የማታረግ ከሆነ ይኸውልህ ልክ እንደዛ ይቅርታ ማድረግ እንደምትችል አሳስራ ልትበሰብሳታለች እስር ቤት። ክሪሽናን እኔ ሰው አልወጋም። ልቤ ለላሙ እንኳን ይራራል። ለከላም ትወዳለህ። ለምን አታገባትም? እኔንም ከመጨቅጨቅ ትገላግለኛለህ። አዎ እኔ እኮ ይኸውልሽ ላምስልሽ እኮ ነው የምትታይኝ። ምን? አዎ ላምስልሽ እኮ ነው የምትታይኝ። ማለት ላም በቃ እኮ ቅድስት ናት። ማትረባ ይሆንክ ላም ጥጃሽ ጥበት የመሰለ ሰው ሲያስጠላ እኮ። እቺ የቤህን ልጅ ትወደዋለች አይደል? ናታንን ነው ስሙንስ ይጣልት ነው። በጣም ነው የምትወድ ደግሞ በጣም ነው የምታስቸግረው። እሱ ግን እርግጠኛ ነሽ አይወዳትም? አይወዳትም። እሱ የሚወደው ዳጣ ነው። እኔ እቺን እገላታለሁ። እቺ ልጅ ገድያት ነው ራሴን የማጠፋው። አጠፋታለሁ፣ እገላታለሁ። እቺ ትንሽ እንኳን አትረዳኝም። አባትን ምን አልታከብረዋል? ያው መከበር ያለበትን ያህል ያከብረዋል። ያለህን በሙሉ ታደርጋለህ? 90% አድርጋለሁ። ለምሳሌ ትምህርትን አቋርጠና ቢል ትሄዳለህ? ምክንያቱም ካስረዳኝ እሄዳለሁ። ዝም ብሎ እንዲሁ ና ቢል ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ይሳሳታል ብለህ ታስባለህ? የማይሳሳት የለም እኮ አባዬ። አዎ ይሳሳታል። ልክ ነህ። ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ። አንተም አታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆች እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢልች ሴት ታገባታለህ? አላገባትም። እንግዲያውስ ፊት ለፊት ልጠይቅ። ምን አባዬ? ገራጁ ማለት ነው። ናታን ግን በጭራሽ ይሄን ማመን አልችልም፣ ደረጀ በጭራሽ እንደዚህ አያደርግም፣ አባዬ እንደዚህ ላደርግ አይችልም ብሎ እጅግ በጣም ደነገጠ። እንግዲህ እውነቱ እንድነግር ፈልገ ነበረ። እውነቱ ይሄ ነው። አታምነኝም እንዴ? ብዙ ጊዜ አባዬ ብዬ ስጠራ እንደውም እኔ ስቆረቆርና እንደውም ሳይ አባቴ አይደለም ብዬ ከነገረክ ነበረ እኮ አስታወስኩ እያለችው ነበር ዳጣ። አባዬ እንዴት እማዬ እንደዚህ እንማግድ ይቻላል በጭራሽ ምናምን እያለ ነበር። እና በጭራሽ እንግዲህ የተፈጠረው እንደዛ ነገር ነው። ያው ለማርታ በጣም አዝናለሁ። ያው እውነት ነው ታዛዝናያች፣ ግን ትክክለኛ ወላጇ አባቷ ደረጀ እንደሆነ እናም የዛ ቤት አባል ቤተሰብ ነች ማለት ነው። ውሃ እህትሽ ነች ማለት ነው። ኢሜም እህትሽ ነች ማለት ነው። አዎ ለዛ ነው እንደዚህ የምትችያት ኢሜ እንደዚህ እያደረገችሽ እያላት ነበር። አዎ አይቴነጅ እህቷ መሆኗን አላወቀች። እህቷን እያሰቃየቻት መሆኗን አላወቀችም። ግን እውነቱ ይሄ ነው ብሎ ነገረችው ማለት ነው። እሺ እናትሽ የት ነው የተወለድሽው? እባክህ ናታን አሁን ጥያቄ ያታበዛብኝ፣ ለዛሬ ይሄንን ካወቅ በቂ ነው ትለዋለች ማለት ነው። ነገር ግን ማርታ ናታንና ኢሜ እንዲጋቡ የናታን አባትን ለማሳመን እየሞከረች ነበር። ደረጀ በተከበርኩበት ልታዋረጅን እንደ ማርታ ምን እየሆንሽ ነው? በጭራሽ የማይሆን ነገር ነው። ናታን እንደዛ ነገር ሀሳቡ ያለ አይመስለኝም። ናት ኢሜን የሚወዳት ራሱ አይመስልም። ከኢሜ ይልቅ ከዳጣ ጋር የተቀራረበ ይመስለኛል ብሎ ስነግራት ደሬ በቃ ይዋደዳሉ ይወደኛል ብላለች እኮ። ዳጣና ናታ መሀል ምንም ነገር እንደሌለ እኮ ነግሮናል እነሱ። ስለዚህ አንተም ጠይቃል እኔም ጠይቃለሁ። ስለዚህ መሀላች ምንም የተፈጠረ ነገር እንደሌለ ተናግሯል እኮ። ስለዚህ ምንድረ ባክቶ ልጄ ደስተኛ እንድትሆን እፈልጋለሁ እያለች እሷ ናታን እንድታገባ ከመጀመሪያ ፍላጎት ነበራት ማርታ ማለት ነው። ነገር ግን ደረጀ በጭራሽ የሚሆን ነገር ነው እያደረግሻለሽ፣ ልቅስ ልጅ በልጅሽ ፍቅር ታውረሻል ማርታ ንቂ እንጂ እያላት ነበር። ኢሜ የምትወል ልጅ አይደለም ዳጣ፣ በጭራሽ እሷን ሊወዳት አይችልም። ጸባዋ በጣም አደገኛ ነው። ደሬ እንደዛ አትበል፣ ልጅ እኮ ነው ባዳረካት እኮ
እያለችው ነበር። እንግዲህ እውነቱን ነው እየተነገርኩሽ ያለች ወደደኝ ያለችውን ውሸት እንደሆነ እርግጠኛ ነኝ። ኢሜን በጭራሽ ለምነት አልችልም እያላት ነበር። ዛሬ እዋክን ወደ ራስ ተመለስ፣ ተረጋጋው። ለማንኛውም አንተ ባታናግረውም የናታን አባት እኔ ራሱ ደውዬ አናግረዋለሁ ብላ ትወስናለች። በተከበርኩበት አዋርጅኛ እያለት ነበረ። እንዴት ማርታ ላይ እንደዚያ ነቅትዬ ላይ እንደዚያ ነገር ይፈጽማል? አይ እማዬ ላይ እንደዚያ ነገር አያርጉም በጭራሽ። ድርጅ እንዴት አባዬ እንደዚህ ሊያደርግ ቻለ? እያለ ሳወራ ነበር። ናታን እባክህ ለማረጋጋት ሞክር፣ ከፈለክ መኔ ካልፈለክ አሁን አቃሉ ይገባኛል፣ ለማመን ትንሽ ይከብዳል እያለት ነበር። እና ኢሜ እንግዲህ ናታን እንደምታገባው ራሷን አሳምና ወስናለች። እንግዲህ እሱን ነው የማገባው፣ ለምርቃቴ ደግሞ እና ለድግሱ ብትዘጋጁ። ቆይ ምንድን ነው የምታወሪ? አምረሻል እኮ እማዬ፣ እውነቴን ነው እንደተናገዋለሁ ስለማገባ ከአሁኑ ብትዘጋጁ ይሻላችኋል፣ በኋላ እንዳትሯሯጡ ብዬ ነው እኔ ምን አገባኝ እያለችው ነገረች። ወይ በወሬ ያዝሽኝ፣ እስቲ የናታን አባት ጋር ልደውልና ላውራው ትላለች። ናታን ነው ውሃ ደግሞ አንድ ላይ ነበሩ። ውሃ እንግዲህ ስለ ጦርነት እያወራቻት ነበረ ማለት ነው። እናም አንዳንድ ነገር ናታን እየጠየቀችው ግን አሁን ያልኩሽ ነገር ገብቶሻል እንዴ እያለች ነበር። አዎ ገብቶኛል እያለችው ነበር። እና ውሃ ራሳቸው ላይ እያፈሰሱ ያሉ ሰዎች ናቸው ጦርነት የሚባለው። ውሃ አሁን ስልክንስ ልጅና ለሰላም ቆንጆ ሰው እንድትስሪልኝ በያት እያላት ነበር። እንግዲህ ማርታ የናታን አባት ደውላ ይሄ በደስታ ጡፍ ያለች ይብር በቃ በደስታ ጡፍ ብላለች። እንግዲህ ማርታ የናታን አባት ስታወራው እንግዲህ እንሳመዳለን ብላ ነው እሷ የምታስበው። በጣም ደስ ብላት ነበረ። ሰላምዬ እና ናታን ሰላምዬ አታክልት ውሃ እየጠጣች ነበረ እና ናታን ከአንድ ላይ ሆነው እንግዲህ ሳንዱችን እንዴት ነው ወደድክ ወይ ስትለው አዎ ወድጄዋለሁ። ታዲያ እንዴት ነው ብላ ስጠይቀው እና እሷ ማወቅ የምትፈልገው የዳጣውን ነገር ነበር። ናታን እንዴት ነው ታዲያ ዳጣውን ነግርካት እንዴ ስትለው አይ አናግራት ነበረ ግን ምንም ነገር አልነገረችኝም ብሎ ነገራት። ምክንያቱም ዳጣ ቃል አስገብታው ነበረ እንዳትናገሪ ብላ ስለነበረ ማለት ነው። እንግዲህ እኔ ዳጣን ለማስቀናት እየሞከረች ነበር ማለት ነው። እንግዲህ እናንተን ላገባ ነው ምናምን ብላ ስትነግራት ነበር። አልገባኝም ስለምንድን ነው የምታወሪ ስትላት ዳጣ እናንተን ልታገባው እንደሆነ እየነገረቻት ነበር ማለት ነው። ወይ እንዴት ነው ወይን አትወድም ወይም ደግሞ አታምንም ማለት ነው። ታዲያ እንዴት ነው እናንተ ምንም ነገር ያልነገርከኝ? ምናልባት ልትነግረኝ ፍላጎት ከሌለ አላስገድድም ትለዋለች። እና የሆነ ነገር እንዳወቀ ግን ውስጧ ነግሯት ነበረ። ሰላምዬ እባክሽ ግን አልገባኝም፣ ለምንድን ነው ስለዳጣ ይሄናል ለማወቅ የጓጓሹ? ግን በጣም እንጃ ስለሷ ብዙ ጊዜ ለማወቅ ትፈልጋለች። ችግር እንደሆነ ብጠይቅ አይ በቃ እኔ ዝም ብዬ ነው ለማወቅ እየፈለግኩት እያለችው ነበር ማለት ነው። እንግዲህ ኢሜ ደግሞ ፈተና ማስቀናት እንግዲህ ልታገባ እንደሆነ እየነገረቻት ነበር ማለት ነው። እና ምርቃት ስንጨርስ ምርቃቱ ቀን ቀለበቱን አስራለሁ። እንግዲህ ቤተሰብ ተነጋግሮ ጨርሷል። የናታ አባቱም ያንን እንደማይገባና እማዬና አባዬም ተስማምቶበታል ተናለች። እንግዲህ እሱን አብረን እናያለን ብላ ዳጣ አናደደቻትና ኢሜ በጣም በሀሳብ ጭልጥ ብላ ሄደች። አሁን ምክንያቱም ናታ እወድሻለሁ፣ አገባሻለሁ እያላት ምንም ነገር የለም። ሁሉ ነገር በራሷ ነው አስባ ያደረገችው። ናታን እንግዲህ ዳጣ ትነግረዋለች ማለት ነው። ልታገባ ቀለበት እንደምታረግ ነው የምታስበው። ደረጀ ናታን ለማናገር ይወስናል ማለት ነው። ይገናኙና አንድ ላይ እያወሩ ነበር። እናም ስለ አንዳንድ ነገሮችን አንድ ላይ ቁጭ ብሎ እያወሩ እናም ስለ ትዳርም እየጠየቀው ነበር። ደረጀ ዳርዳር እያለ ለማጣራት እየሞከረ ነበር። ናታን ዳጣን እንደሚወዳት ግልጽ ነው። ነገር ግን እንግዲህ ኢሜል እሱን ካላገባው ሞቼ ይገኛለሁ ብላ እያሰበች ነበር ማለት ነው። እና አባት ምን አልተወደዋለ ምን አልታምኗለ እያለ ስጠይቅ ነበር። አባቴን አወደዋለሁ አምናለሁ፣ ነገር ግን አባቴ ትምህርትን ጥለህና ብሎ ትሄዳለህ ብሎ ስጠይቆ አባቴ አንድ ነገር ካልሆነ ምክንያቱም ጠይቄ ይረዳለሁ እና አካሌን ግን ያለ ምንም ጥርጥር እንደሚሄድ ነገረው ማለት ነው። እናም
ስለ አባቱ እንደማስብና እንደ እሺ አንድ ነገር ደግሞ እጠይቃለሁ ብሎ እየጠየቀው ነበር። የፈለግከውን ልጠይቀን ትችላለህ ብላ ስጠይቀው እንግዲህ ማርታና ውሃ ደግሞ አንድ ላይ እየተጫወቱ ነበር። እናትና ልጅ እንግዲህ እየተላፋች ነበር። እንግዲህ እንደምታውቁት ውሃ ሁሌም እንደ ልጅ ነው የምትሆነው ማለት ነው። እንግዲህ ያወራች እማዬ እያለች ስትጫወት ነበር ከእናቷ ጋር በደስታ ማለት ነው። እንግዲህ ውድ ተመልካቾቼ ተወዳጅ የዳጣ ድራማ በጣም ደስ የሚልና በጣም ተወዳጅነትን እያረፈ ከምሳሌ ቀጥሎ ተወዳጅ ዳጣ የምር በጣም ምርጥ ድራማ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ እንደዛ እያለች ስታወራት በቃ እሺ እንታረቂ አታኩርፊኝ ትመስላለች ብላ ይታረቃሉ ማለት ነው። ደረጀ እንግዲህ ናታን በከባድ ጥያቄ አፋጥጧል ማለት ነው። እንግዲህ ደረጀ በድጋሚ እውነቱን ለመጠየቅ ይወስናል ማለት ነው። ኢሜን አገባሻለሁ እወድሻለሁ ብላታል እንዴ ብሎ ስጠይቁ ኧረ አባዬ በጭራሽ እኔ እንደዛ ነገር አልወጣኝም በጭራሹ እኔ ከእህትነት የዘለለ አንድ ቀን ለምንም አስባትም አላቅም። ስለዚህ መቼም እሷን ላገባ አባዬ ይቅርታ አድርግልኝ፣ ግን መቼም የማይፈጠር ነገር ነው። እኔና ኢሜ በጭራሽ ተስማምተንም አናቅም። እንኳን ተጋብተን አንድ ቤት ውስጥ ልንኖር ይቅርና እኔ ለሷ ከእህትነት የዘለለ ሌላ ስሜት ለሷ የለኝም ብሎ ነገረው ማለት ነው። ነገር ግን ኢሜ እህታችሁ ዳጣን አይኗን ካላጠፋልኝ መቼም ሰው መስለን አትታየኝም፣ አታናግሬ ትለዋለች። እኔ በቃ እኔ እውነት እኔ ሰው አልወጋም፣ እኔ ጨካኝ አይደለሁም እያላት ነበር። እንግዲህ ምርጫ አንተ ነው። ዳጣን ተወጋታለህ፣ ታስጠፋታለህ፣ አይኗን ታጠፋታለህ። አይ የምትል ከሆነ መቼም አታገኘኝም ትለዋለች። እና አርጁ ደግሞ አይ በጭራሽ አልወጋቱም